ማህፀን እንዲከፈትና እግዚአብሔር የተባረከ ልጅ እንዲሰጠን የሚጸለይ የመዝሙረ ዳዊት ጸሎት። ሰላም ውድ ቤተሰቦቼ፣ እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ዓመታዊ ክብረ በዓል በሰላም አደረሳችሁ። ውድ ቤተሰቦቼ፣ በዛሬው ቆይታችን ደግሞ የምንመለከተው በመዝሙረ ዳዊት ውስጥ የተቀመጡ የተባረከ ልጅ እንድናገኝ የተዘጋ ማህፀንን በተለያየ መንገድ መውለድ ላቃተን ሰዎች የሚጠቅም የመዝሙረ ዳዊት ክፍሎችን እነግራችኋለሁ። እንግዲህ ውድ ቤተሰቦቼ፣ ዛሬ የጻድቁ አባታችን የአቡነ ተክለ ሃይማኖት ዓመታዊ ክብረ በዓል ነው ብያችኋለሁ። የጻድቁ አባታችን ረድኤት በረከት በሁላችን ላይ ይደርብን። ጻድቁ አባታችን አቡነ ተክለ ሃይማኖት ከተሰጣቸው ቃል ኪዳን አንዱ ልጅ የማስገኘት ነው። ሌሎችም ቅዱሳን አባቶቻችን ቅዱሳን እናቶቻችን በዚህ ላይ ቃል ኪዳን አላቸው። ብዙዎቻችን የተለያዩ መንገዶችን እየሞከረን የተለያዩ ነገሮችን እያደረግን እንደምንገኝ በተለያዩ መንገዶች አገኛለሁ፣ በተለያዩ መረጃዎች እሰማለሁ። አሁንም የምታደርጉትን ነገር ከእግዚአብሔር ጋር ያላችሁን ጉዞ በደንብ ልታጠብቁ፣ በደንብ ልትቀጥሉበት ይገባል። በጭራሽ ምንም አይነት ነገር ቢመጣ ተስፋ መቁረጥ አያስፈልግም። እግዚአብሔር የሚሰራው በራሱ ጊዜና ሰዓት ነውና ከኛ የሚጠበቀው የእግዚአብሔርን ጊዜና ሰዓት በትዕግስት መጠበቅ ነው። በጣም በሚገርም ሁኔታ በመጽሐፍ ቅዱስ ውስጥ በጣም ከምንወደው ታሪኮች ውስጥ አንዱ የጻድቁ አባታችን የአብርሃም ታሪክና የእናታችን የቅድስት ሳራ ታሪክ ነው። በጣም በሚገርም ሁኔታ እንግዲህ በዛ እድሜያቸው ልጅ ሲፈልጉ ነበርና በዛ እድሜያቸው እግዚአብሔር እንግዲህ ያስቡት 90ና 100 አካባቢ ከገቡ በኋላ ነው እንግዲህ ይስሐቅን ሊወልዱ የቻሉትና እኛም ዛሬ በህይወታችን ውስጥ ብዙ አይነት ፈተናዎች፣ ብዙ አይነት ችግሮች ይኖራሉ። ብዙ አይነት መከራዎች ቤታችን ውስጥ ይመጣሉ። በእኛ በዘመናችን ደግሞ በጣም ከባዱ እየሆነ ያለው መተትና ኮተት የበዛበት ዘመን መሆኑ ብዙ ሰዎች ዛሬ በቤተሰቦቻችን ውስጥ በሚኖረው በባዕድ አምልኮ፣ በመተቱ፣ በሟርቱ፣ በዛሩ መንፈስ አማካኝነት ልጅ እንዳንወልድ በብዙ መንገድ ተዘግቶብን እንገኛለን። ብቻ በማንኛውም መንገድ ይሁን እግዚአብሔርን ይዛችሁ አሁን ባላችሁበት መንገድ ገዳማት እየሄዳችሁ ጸሎት፣ ስግደት፣ መንፈሳዊ ምግባራት እያደረጋችሁ ያላችሁበትን ህይወት በደንብ አድርጋችሁ መቀጠል አለባችሁ። ምክንያቱም ዘወትር እግዚአብሔር ፈቅዶ ነው ሁሉም ነገር የሚሆነው። ልጅ የምናገኘው በእግዚአብሔር በኩል ስለሆነ ማለት ነው። እግዚአብሔር ሲፈቅድ፣ የእግዚአብሔር በረከት ሲኖርበት፣ እግዚአብሔር ፈቅዶ ሲያደርግልን ነው ልጅን ልናገኝ የምንችለውና ማህፀንን የሚከፍት የተዘጋን የሚያስተካክል የተበላሹን የሚያስተካክል እሱ አንድያ አምላካችን ነውና ይህንን ካልኩኝ በኋላ በቀጥታ መዝሙረ ዳዊት ላይ እንድትጠቀሙት በተለይም እንድታውቁት የሚፈልገውን የመዝሙረ ዳዊት ክፍል ደግሞ እነግራችኋለሁ። ሌሎች የምታደርጓቸው ነገሮች በሙሉ ጸሎቱ፣ ስግደቱ፣ ገዳማት መሄዱ፣ በአባቶቻችን በድርሳናት ጀርባችንን መታሸት፣ ሌሎችንም መንፈሳዊ ምግባራት ለማድረግ የምታደርጉት መንገድ በሙሉ ወደ ክርስቶስ ወደ እግዚአብሔር የሚያቀርብ ነውና ይህንን መንገድ እንድትቀጥሉ በመጀመሪያ መናገር እፈልጋለሁ። በዛው በተጨማሪ ደግሞ ይህንን የመዝሙረ ዳዊት ክፍል ሁላችሁም ኦርቶዶክሳውያን በደንብ እንድትጸሉ ይፈልጋለሁ። ትላንት በሰራሁት ቪዲዮ ላይ የተዘጋን እድልና በረከት ለማስከፈት ብዬ በሰራሁት ቪዲዮ ላይ ብዙ ሰዎች ስትሳተፉ አይቻለሁ። በሌሎችም መዝሙረ ዳዊት ክፍሎችን ብዙ የሰራዋቸዋል። ወደ ኋላ ተመልሳችሁ እነሱንም ተመልከቱ። በዚህኛው ቆይታችን ግን የምናደርገው 6 ወይም 7 የሚሆኑ የመዝሙረ ዳዊት ክፍሎችን እነግራችኋለሁ። በጣም ብዙ ነገር የምትጠቀሙበት የመዝሙረ ዳዊት ክፍል ነው። ከቻልኩኝ እያንዳንዱን ክፍል ላቀርብላችሁ ሞክራለሁ። ካልሆነ ደግሞ የመጀመሪያውን የመዝሙረ ዳዊቱን ክፍል አነሳላችኋለሁ። እናንተ በደንብ መዝሙሩን በደንብ ትጸልያላችሁ ማለት ነው። ወደ መጀመሪያው ወደ መዝሙረ ዳዊት ክፍል ስንሄድ መዝሙር 112 113ን እናገኛለን። ይህ የመዝሙረ ዳዊት ክፍል መካኒቱን እናት የሚያደርጋት ጌታ የሚል በውስጡ ያለበት መካንነትን እግዚአብሔር በረድኤቱ በኃይሉ የሚከፍት የጸሎት መንገድ ነውና ልበ አምላክ ቅዱስ ዳዊት ይህንን ጸሎት ሲያቀርብልን በሚገርም ሁኔታ በብዙ አይነት ፈተና ውስጥ ያሉ ሰዎች እንዲጠቀሙት በማንኛውም አይነት ችግር ውስጥ እግዚአብሔርን በምንጠይቃቸው መንገዶች ውስጥ መፍትሄ እንድናገኝ የቀረበ ጸሎት ነውና ይህንን ጸሎት በደንብ ልንጸልይ ይገባል። መዝሙር 112 113 አስተውሉ። መዝሙሩ እንደዚህ ይላል። ቁጥር 2 ላይ የእግዚአብሔር ስም ብሩክ ይሁን ከዛሬ ጀምሮ እስከ ዘላለም ድረስ ይላል። እኔ ሙሉ የመዝሙሩን ክፍል ላቅርብላችሁ። መዝሙር 112 113 እንዲህ ይላል። ሃሌሉያ! የእግዚአብሔር ባሮች ሆይ አመስግኑት፣ የእግዚአብሔርን ስም አመስግኑ። ከዛሬ ጀምሮ እስከ ዘላለም ድረስ የእግዚአብሔር ስም ብሩክ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን። እግዚአብሔር በአሕዛብ ሁሉ ላይ ከፍተኛ ነው፣ ክብሩም ከሰማያት በላይ ነው። እንደ አምላካችን እንደ እግዚአብሔር ማን ነው?
በላይ በሰማይ የሚኖር በሰማይና በምድር የተዋረዱትን የሚያይ ከአለቆች ጋር ከሕዝቡም አለቆች ጋር ያኖረው ዘንድ ችግረኞችን ከመሬት የሚያነሳ ምስኪኑን ከፋንድያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት ሃሌሉያ ይላል። አስተውሉ። እዚህ መጨረሻው ላይ ያለውን እንገራችሁ። መካኒቱን በቤት የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት ይላል። አያችሁት ምን ያህል ቃል ኪዳን እንዳለ? በመዝሙረ ዳዊት ላይ የተቀመጠውን ቃል ኪዳን ተመልከቱ። ይህንን ጸሎት ተመልከቱ። መካኒቱን እናት የሚያደርግ ሐኪሞች አትወልጅም ብሎሽ፣ ሐኪሞች አትወልድም ብለውክ፣ ሐኪሞች ልጅ አይኖራችሁም እንዲሆናችኋል፣ ዘራችሁ እንደዚህ ሆኗል፣ እንደዚህ ተብላችኋል ተብሎ ሲነገራችሁ ሐኪም ቦታ ዘመናችሁን ከምትጨርሱ ወደ ቤተ ክርስቲያን ተመልሳችሁ በሱባኤ በጸሎት ከእግዚአብሔር ጋር መነጋገርን የመሰለ ነገር የለም። ዛሬ ዓለሙ ሳይንሱ ብዙ ነገር ይነግረናል። አትወልድም ተብሎ ሰዎች ዝም ብሎ ሴሰኛና ዘማዊ ሆነው እንዲኖሩ ብዙ አይነት መንገዶችን አመቻችቶ ለቋል። በዚህ መንገድ ውስጥ ዲያብሎስ ገብቶ ምን ያህል ስራና ሴራ እየሰራ እንደሆነ ብዙ ሰዎች መገንዘብ አይችሉም። ስለዚህ እዚህ ጋር የተቀመጠው ቃል ግን ቀላል አይደለም። መካኒቱን እናት የሚያደርጋት ይላል። ስለዚህ አስተውሉ ቤተሰቦቼ፣ መካንነትን የሚያስተካክል በዲያብሎስ በመናፍስት የተዘጋን ማህፀን የሚከፍት ድርሳነ ሩፋኤል ላይ በደንብ የምናውቃቸው ታሪኮች አሉ። ስለዚህ ቅዱሳን መላእክትን መማፀን ረድኤት በረከታቸውን መጠየቅ አስፈላጊ ነው። ስለዚህ መዝሙረ ዳዊትን 112 13ን በደንብ መጸለይ በጣም አስፈላጊ ነው ውድ ቤተሰቦች። ስለዚህ እንደ ቀልድ ማየት አያስፈልግም ማለት ነው። ስለዚህ መዝሙር 112 113 መካኒቱን እናት የሚያደርጋት የጸሎት ክፍል ነው ማለት ነው። ይህ መልእክት በጣም በሚገርም ሁኔታ ይህ መዝሙር እግዚአብሔር ዝቅ ያሉትን እንደሚያነሳና በቤት ውስጥ በሐዘን የምትኖር መካኒቱን እናት ለልጆችም እናት አድርጎ ደስ ያሰኛታል ብሎ ተስፋ የሚሰጥ ነው። አስተውሉ። በሐዘን ውስጥ ነው አይደል ያለነው ዛሬ ልጅ በማጣታችን። ብዙ ሰዎች አውቃለሁ ነኝ፣ ብዙ የሚያወሩኝ የሚያናግሩኝ ሰዎች አሉ፣ ልጅ በማጣት ያዘኑ፣ ልጅ በማጣት የተጨነቁ። ነገር ግን እዚህ ጋር እግዚአብሔር በመዝሙረ ዳዊት ላይ የሚሰጠንን ቃል ኪዳን ተመልከቱ። መካኒቱን ደስ የሚያሰኛት መውለድ ያልቻለችውን እንድትወልድ የሚያደርጋት ልጅ ማቀፍ የምትናፍቀውን እናት ልጅ እንድትናፍቅ የሚያደርግ ልጅ እንድታቅፍ የሚያደርግ ቃል ኪዳን እዚህ ጋር ተቀምጦልናል። ስለዚህ ይህንን በደንብ መመልከት፣ በዚህ መንገድ ውስጥ መጓዝ አስፈላጊ ነው። መዝሙረ ዳዊት ምስጢሩ በጣም ብዙ ነው። በደንብ አድርገን ጊዜ ሰጥተን መዝሙረ ዳዊትን ልንጸልይ ይገባል። ስለዚህ በጣም በሚገርም ሁኔታ ዛሬ በብዙ መንገድ እድሎቻችን፣ በረከቶቻችን፣ የትዳር ህይወታችን በሙሉ እየተበላሹብን ያሉ አንዱ ባልተረዳነው መንገድ በመናፍስት በአጋንንት በኩል ነው። በአጋንንት ነው። ስለዚህ ይህንን በጣም ልንጠነቀቀው ልናውቀው የሚገባ ነገር ነው። ቅዱሳን አባቶቻችን ደግሞ እንዲላሉ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እግዚአብሔር አብርሃምንና ሳራን በስተርጅናቸው የጎበኛ አምላክ ነው። ስለዚህ መካንነት እንደ እርግማን ሳይሆን እግዚአብሔር ታላቅ ተአምር ሊያሳይህ የጠበቀበት ጊዜ እንደሆነ ቁጠረው። ጸሎትህ በምስጋና ይጀምር፣ ጸሎታችን በምስጋና ይጀምር ይሉናል አባቶቻችን። ስለዚህ ያለንን ነገር ይዘን ባለን መንገድ ውስጥ እግዚአብሔርን እያመሰገንን ልንኖር ይገባል። በዛ መንገድ ውስጥ ልንጓዝ ይገባል ማለት ነውና አዎ እያንዳንዱ የክርስትና ህይወት በፈተና ውስጥ የምናልፍበት ነው። በፈተና ውስጥ የምንሻገርበት ነው። ያ የመጣብን ነገር እኮ ማን ያውቃል የበለጠ ከእግዚአብሔር ጋር የሚያያይዘን ሊሆን ይችላል። ዛሬ ብዙ ሰዎች እንደዛ አይነት ነገር ሲመጣባቸው ወንድ ሌላ ጉዳይ ላይ ሄዳል፣ ሴቷም ሌላ ጉዳይ ላይ ትሄዳለች። ወንዱ ችግር ካለው ሴቷ ሌላ ጉዳይ ውስጥ ትሄዳለች። ሴቷ ችግር ካለባት ወንዱ ሌላው ጉዳይ ላይ ይሄዳል። እንደዚህ አይነት ነገሮች ሌላ ፈተናና መከራ ነው ወደ ቤታችን ይዘው ይመጡትና መጠንቀቅ አስፈላጊ ነው። የመጀመሪያው መዝሙር 112 113 ነው። ይህንን ሁላችንም በደንብ ልናስተውለው የሚገባ ነገር ነው። ሁለተኛው ደግሞ መዝሙር 126 127 ነው። ልጆች የእግዚአብሔር ስጦታ እንደሆኑ የሚናገር የመዝሙረ ዳዊት ክፍል ነው። ልጆችን እኛ የምንፈጥራቸው አይደለም። ልጆችን እኛ አይደለንም የምናመጣው። ልጅን የሚሰጠን እግዚአብሔር አምላካችን ነው። ስለዚህ በትዕግስት መጠበቅንና የእግዚአብሔርን ጊዜና ሰዓት መጠበቅን እንደሚገባን የሚያሳይ የመዝሙረ ዳዊት ክፍል ነው። መዝሙሩ እንደዚህ ይላል። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁም ከንቱ ነው። ለወላጆቹ እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእርሱ ዋጋ ነው። በኃያል እጅ እንዳሉ ፍላጾች የጎልማስነት ልጆች እንዲሁ ናቸው። ከእነርሱ ዘንድ ምኞቱን የሚፈጽም ብፁዕ ነው። ጠላቶቻችሁንም በአደባባይ በተናገሩ ጊዜ እርሱ አያፍርም ይላል። አስተውሉ። በመጀመሪያው ላይ ምን ይላል? እግዚአብሔር ቤትን ካልሰራ ይላል።
በቃ ትዳርን ቤትን የሚሰራው እግዚአብሔር ነው። ለእግዚአብሔር አሳልፎ መስጠት ያስፈልጋል። ለዚህ ነው እኮ ጋብቻችን በቤተ ክርስቲያን ይፈጸም፣ ጋብቻችን በቤተ ክርስቲያን ስርዓትና መንገድ ውስጥ ይሁን የምንለው ለዚህ ነው። ዛሬ ብዙ ባለትዳሮች በቤተ ክርስቲያን ስርዓትና ቁርባን በዛ መንገድ ውስጥ ፈጽመው እንኳን ልጅ ስላልወለዱ ብቻ ትዳራቸውን የሚያፈርሱ ብዙ ሰዎች አሉ። ይሄ በጣም ትክክል አይደለም። ምክንያቱም አንዱ ከሚፈጽሙበት ነገር መከነ ብያ አልቶም ብያት አልቶም ብለው ነው ቃል ኪዳን የሚማማሉት ቤተክርስቲያን ውስጥ። ዛሬ ግን ያ ተቀይሯል። ብዙ ሰዎች ይህንን እየፈጸሙ ይገኛሉ። ምክንያቱም ቁርባኑንና በተክሊል በቤተክርስቲያን ስርዓት ውስጥ ያደረጉት ለታይታና ለመታየት ብቻ ስለፈጸሙት ማለት ነው። በጣም ያሳዝናል። ነገር ግን እኔ በጣም በቅርብ የማውቃቸው እድሜያቸው በጣም ረጅም ዓመት ሆነው አሁንም ድረስ ልጅ ስለሌላቸው አያማርሩም የሚኖሩ ቤተሰቦችን ደግሞ አውቃለሁ። በሌሎች ልጆች ሌሎችን ሰው ልጆች እያዩ የሚደሰቱ ደስ የሚላቸው በቃ እግዚአብሔር የሱ ፍቃድ እስኪሆን ድረስ የሱን ጊዜና ሰዓት መጠበቅ አስፈላጊ ነው። ነገር ግን በዛ ውስጥ የእግዚአብሔር ፍቃድ ነው እያለን እኛ የራሳችንን መስራት ያለብንን ከኛ የሚጠበቀውን ነገር ሳናደርግ ዝም ብለን ችላ ብለን መቀመጥ የለብንም። ከኛ መደረግ ያለበትን መፈጸም ያለብንን ማከናወን ያለብንን ነገር ልንሰራ በጣም አስፈላጊ ነው። ስለዚህ ሁለተኛው የመዝሙረ ዳዊት ክፍል መዝሙር 26 መዝሙር 126 127 ነው ማለት ነውና ይህንን በጣም ማስተዋል ያስፈልጋል። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንም ፍሬ የእርሱ ዋጋ ነው ይላል በማለት ልጅን የሚሰጠው የሰው ጥበብ ሳይሆን ፈጣሪ መሆኑን ያስረዳል። ቅዱሳን አባቶቻችን የቤተ ክርስቲያን አባቶቻችን ደግሞ እንዲህ ይሉናል። ታላቁ ቅዱስ ባሲሎስ አባታችን እንዲህ ይለናል። ልጅን ስትለምን አምላክን የሚሰጠኝን ፍሬ ለአንተ ክብር የሚሆን አድርገው ብለህ ለምነው። ልጅ የእግዚአብሔር ስለሆነ ለባለቤቱ ለእግዚአብሔር ስትሰግድ ማኅፀንህ ይከፈታል። ይህንን ቪዲዮ የምትመለከቱ ለሴቶች ብቻ አይደለም፣ በነገራችን ላይ ወንዶችንም ሴቶችንም የሚመለከት ነው። ምክንያቱም ይህ ጉዳይ የሚከሰተው ለሴት ልጅ ብቻ አይደለም። ብዙ ጊዜ በዚህ ጉዳይ ላይ በጣም መከራዋን ሲታይ ፈተና ሲገጥማት የምናየው ሴትን ብቻ ነው። ሴቶችን በብዛት የምንመለከተው አይደለም። ይህ በወንዶች ነው። ምክንያቱም መናፍስት ወንዱን ዘር አልባ እንዲያደርግ በማኅፀኑ በብልቱ ላይ በመቀመጥ ዘር አልባ ያደርጋል። ስፐርም የመርጨት አቅሙን ደካማ ማድረግ ዛሬ ስንፈተ ወሲብ ተብሎ ብዙ ወንዶች መከራቸውን የሚያዩት ለዚህ ነው። ሴቶችንም እንደዚሁ የወንዱና የሴቷ ዘር እንዳይገናኝ ፋሎፒያን ቲዩብ ይባላል። እኔ ሳይንሱን ብዙ አላውቀውም፣ ግን በዛ ቦታ ላይ የሴቷ ዘርና የወንዱ ዘር እንዳይገናኝ በማድረግ ያደነብሻል ወይም ይበለዋል ማለት ነው። አይነ ጥላ ቡዳ ዛር በመሆን ይበሉታል። በተላከብን መተት በውስጣችን በመጣው መተት አማካኝነት ያንን ነገር ያበላሽብናል። ስለዚህ መጠንቀቅና ማወቅ በጣም አስፈላጊ ነው። በዘመናዊ መንገድ በሕክምናው መንገድ ብቻ የምትሮጡ ከሆነ በአንድ በኩል ብቻ እንዴት የሆናችሁ ትሄዳላችሁ ማለት ነው። በእያንዳንዱ ቤተክርስቲያን ውስጥ ያለውን ነገር መመልከት ያስፈልጋል። ሕክምናው ላይ የሰጣችሁን መረጃ ብቻ ተቀብላችሁ መሮጥ ሳይሆን ወደ ቤተክርስቲያን መቅረብ አስፈላጊ ነው። ወደ እግዚአብሔር መቅረብ አስፈላጊ ነው። በንስሐ ሕይወት መመላለስ ያስፈልጋል እና ይህንን ማድረግ በጣም አስፈላጊ ነው። ስለዚህ ሁለተኛው መዝሙር 126 127 ነው ማለት ነው። ሶስተኛው ደግሞ እዛው ላይ አሁንም መዝሙር 127 128 ነው። የቤት በረከትና ፍሬያማነት የሚገኘው ከእግዚአብሔር ነው። የቤት በረከትና ፍሬያማነት አያችሁ፣ ቤታችን በበረከት እንዲሞላ ቤታችን ፍሬ እንዲያፈራ የሚያደርገው እግዚአብሔር አምላካችን ነው። ስለዚህ ይህ መዝሙረ ዳዊት እንደ ቀልድ የምናየው አይደለም ማለት ነው። ስለዚህ መዝሙሩን ላንብብላችሁ። መዝሙሩ እንዲህ ብሎ ይጀምራል። መዝሙር 127 128 እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካሜን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ምስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕዱ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክ። በሕይወት ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለ፣ የልጆችንም ልጆች ታያለ። በእስራኤል ላይ ሰላም ይሁን። ታዲያ ከዚህ በላይ ምን ቃል ኪዳን አለ? የልጆችንም ልጆች ታያለ፣ አያት ትሆናለህ እያለ ነው። እንግዲህ የልጆችን ልጆች ታያለ ማለት የኔ ልጆች ቀጣይ የነሱ ልጆች ያለው ማለት ነው። ስለዚህ እግዚአብሔር በአንድም በሌላም በተለያየ መንገድ ያስተምረናል። ብቻ እኛ ከኛ የሚጠበቀውን ነገር እናዘጋጅ፣ እንስራ፣ ከኛ የሚጠበቀውን ነገር እናድርግ። እየጸለይን እየሰገድን ንስሐ እየገባን ስጋውና ደሙን እየተቀበልን በየጊዜው እየሰገድን የተንበረከክን ከእግዚአብሔር ጋር እንያያዝ። ይህ ዛሬ አሁን የምነግራችሁ ቶፒክ ወይም ርዕስ በጣም ብዙ ሰዎች ዛሬ የሚቸገሩበት ነው። በጣም ብዙ ሰዎች በዚህ ጉዳይ እግዚአብሔር ይህን ካላደረክልኝ ብለው ከቤተክርስቲያን የራቁ ሰዎች አሉ። ማይሆን ሕይወት ውስጥ ያሉ ሰዎች በጣም ብዙ ሰዎች አውቃሉ። የሚጠጡ፣ የሚጨፍሩ፣ የሚያጭሱ ብዙ አይነት ሕይወት ውስጥ የገቡ ብዙ ሰዎች እናውቃለን።
አንፈርድባቸውም። እግዚአብሔር ወደ ቤቱ ይመልሳቸው። እግዚአብሔር ልቦና፣ እግዚአብሔር ውስጣቸውን እግዚአብሔር ያስተካክለው። ምክንያቱም በጣም ብዙ ሰዎች ስለምናቅ ማለት ነውና አንዳንድ ህይወት የተለያዩ አቅጣጫዎችን ለአንዳንድ ሰዎች ያመጣልና አንዳንድ ሰዎች ደስታ የምናገኘው ብለው የሚያስቡት ወደ ውጭ በመውጣት ወደ ጭፈራው መሄድ፣ ወደ መጠጡ፣ ወደ ስካሩ መሄድ ደስታ የሚያገኙ ይመስላቸዋል። አይደለም። በነገራችን ላይ በዓለም ውስጥ የምታዩት ደስታ በሙሉ ጊዜያዊ ነው። ዘላለማው የማይጠፋ ደስታ ያለው ከክርስቶስ ጋር ነው። ዘላለማው ደስታ ያለው በቤተ ክርስቲያናችን በአንዲት ኩላዊት ቅድስት በሆነች ቤተ ክርስቲያን ውስጥ ነው አንዲት ደስታ የምትገኘው። ስለዚህ የደስታ ሁሉ መከማቻው ነው። ወደ ክርስቶስ ልንመጣ ይገባል። እመቤታችን ወላዲተ አምላክን የጸጋዎች ሁሉ የደስታዎች ሁሉ መከማቻ የሆነችውን እሷን ልንይዝ ይገባል እና በዛ መንገድ ውስጥ መሄድ አስፈላጊ ነው። ስለዚህ ሶስተኛው መዝሙር 127 128 ነው ማለት ነውና በጣም በሚገርም ሁኔታ የዚህ መዝሙረ ዳዊት መልእክቱ ምስትህ በቤትህ እልፍኝ እንደምታፈራ ወይን ናት፣ ልጆች በማዕድ ዙሪያ እንደ ወይራ ተክል ናቸው ይላል ቁጥር 3 ላይ ማለት ነው። ይህ መዝሙር ትዳርና ማህፀንሽ እንደ ወይን እንዲያፈራ የሚጸለይ የበረከት ቃል ነው ማለት ነው። ስለዚህ ይህንን መዝሙረ ዳዊት ባለትዳሮች በደንብ ሊጸልዩት ይገባል። ባልና ሚስቶች በቤታቸው ዘወትር ሊጸልዩት ይገባል። የተባረከ ዘር የምንፈልግ ከሆነ የተባረከ ልጅ የምንፈልግ ከሆነ እግዚአብሔርን ከዚህ በፊት ነግራቸዋል። እግዚአብሔርን ልጅ ስጠኝ ብለን አይደለም የምንጠይቀው፣ የተባረከ ልጅ ስጠኝ ብለን ልንጠይቅ የሚገባው። ለሀገር የሚጠቅም ለወገን የሚጠቅም እናት አባቱን የሚያከብር ወገኖቹን ጎረቤቱን የሚያከብር ሀገርን የሚወድ ለቤተ ክርስቲያን የሚታዘዝ ቤተ ክርስቲያንን የሚያገለግል ብለን ነው ልናደርግ የሚገባው። እኛ ግን ዛሬ ልጆቻችንን ገና ከተወለዱ ጊዜ ጀምሮ እንኳን ምን ትሆናለህ ብለን ስንጠይቃቸው ፓይለት፣ ዶክተር ነው የሚሉት፣ ሐኪም ነው የሚሉት፣ መምህር እንሆናለን ነው የሚሉት። የትኛው ልጅ ነው በአሁኑ ሰዓት ላይ ዲያቆን ሆናለሁ፣ ቄስ ሆናለሁ፣ ጳጳስ ሆናለሁ፣ ሊቀ ጳጳስ ሆናለሁ የሚሉ ፓትሪያርክ ሆናለሁ የሚሉ ልጆች አሉ? በእውነት እኔ እንጃ። ካሉ በጣም ደስ ይላል። ግን ልጆቻችንን በዚህ መንገድ ማሳደግ ያስፈልጋል። ምክንያቱም የመጀመሪያው ለልጆቻችን ማሳየት ያለብን የህይወት የነፍስ የስጋ ብቻ ሳይሆን የስጋ ምክንያቱም ዛሬ ብንሰራ ምን ብንል ለራሳችን ለስጋችን ነው። ለነፍሳችን ለሚጠቅመን ደግሞ ለዘላለማዊ ቤታችን ለሚሆነን ደግሞ ልጆቻችንን በዛ መንገድ ማሳደግ አስፈላጊ ስለሆነ ማለት ነውና ይሄ በጣም አስፈላጊ ወሳኝ ነገር ነው። ስለዚህ ሶስተኛው መዝሙር 127 128 ነው። አባቶቻችን ደግሞ እንዲሉናል ወይን እንዲያፈራ ኮትኩቶ የሚያሳድገው ገበሬው እግዚአብሔር ነው። አንተ በትዳሬ ቅድስናና ንጽህናን ኮትኩት፣ እግዚአብሔር ደግሞ ፍሬውን ይሰጥሃል። አሁንም እግዚአብሔር ፍሬውን ይስጠን። ይሄ በጣም አስፈላጊና ወሳኝ ነገር ነው። ስለዚህ ከኛ የሚጠበቀውን እናድርግ፣ እግዚአብሔር ደግሞ መልሱን በአጭር ጊዜ ውስጥ ይሰጠናል። ስለዚህ እግዚአብሔር የራሱ ጊዜና ሰዓት አለው የቆየበት። እግዚአብሔር የዘገየው እንድናስተካክል የሆነች ነገር እንድንሞላት የፈለገው ነገር አለ። ስለዚህ ለዛ ነገር ራሳችንን እናዘጋጅ። እግዚአብሔር በእውነት ሁላችንንም ያግዘን። አራተኛው ደግሞ መዝሙር 19 20 ነው። መዝሙር 19 20 የልብ መሻት የሚፈጽም ጸሎት ነው። ይህ ጸሎት የልብን መሻት የሚፈጽም እናንተ በልባችሁ ውስጥ እግዚአብሔር ልጅ እንዲሰጣችሁ የተባረከ ልጅ እንዲሰጣችሁ ጠይቃችኋል። ስለዚህ የልባችሁን መሻት እንድትፈጽሙ የሚያደርግ የጸሎት ክፍል ነው ይህ የጸሎት ክፍል። ስለዚህ እነዚህ ከላይ የጠቀስኳቸው ሁሉንም ጸሎቶች በአግባቡ ልንጸልያቸው ይገባል። ከዚህ በፊት ነግሬያችኋለሁ። የዕለት ጸሎታችሁን አቁማችሁ ሳይሆን የዕለት መዝሙረ ዳዊት ጸሎታችሁን በደንብ እየጸለያችሁ እነዚህን እንደ ርዕስ ጸሎት አድርጋችሁ በተቸገራችሁበት ጉዳይ ላይ በደንብ አድርጋችሁ እንድትጸልዩ ስለሚፈልግ ነው እነዚህን ነገሮች የሚነግራችሁ። በጣም በተደጋጋሚ ብዙ ሰዎች የሚጠይቁን ጥያቄ መዝሙረ ዳዊትን ለዚህ እያላችሁ አትጸልዩ ይላሉ። ልበ አምላክ ቅዱስ ዳዊት ራሱ በብዙ አይነት ፈተናና ችግር ውስጥ ሆኖ ነው ይህንን መዝሙረ ዳዊት ለእኛ የጻፈልን ያቀረበልን። ስለዚህ እኛም በፈተናዎቻችን በችግሮቻችን ብንጸልያቸው እንጠቀማለን እንጂ ምንም የምንጎዳው ነገር የለም። ስለዚህ መጸለይ በጣም አስፈላጊና ወሳኝ ነገር ነው። አራተኛው መዝሙር 19 20 የልብን መሻት የሚፈጽም ጸሎት። ስለዚህ መዝሙረ ዳዊት ይሄኛውን መዝሙር ደግሞ ስንመለከተው እንዲህ ይላል፣ በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስም ያቁመ፣ ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥና፣ ቁርባንንም ሁሉ ያስብልህ፣ የሚቃጠል መስዋዕትንም ያለምልምልህ፣ እንደ ልብህ ይስጥህ፣ ፍቃድንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በአምላካችንም ስም ከፍ ከፍ እንላለን። ልመናዬን ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወኩ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን። እነዚያ በሰረገላ እነዚህም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። አቤቱ ንጉሥን አድነው፣ በጠራንህ ቀን ስማን። ምን ብያችኋለሁ? ይህ ጸሎት ምንድን ነው ያልኳችሁ? የልብን መሻት የሚፈጽም ጸሎት ነው
ብያችኋለሁ። ስለዚህ ይህንን ጸሎት በደንብ ልንጸልይ ይገባል። እግዚአብሔር የተባረከ ልጅ እንዲሰጠን፣ የተዘጋ ማህፀን በመተቱ በአይነ ጥላው በቡዳው ልጅ እንዳትወልዱ ተብሎ በጎረቤት በጓደኛ በምታውቁት ሰው የተደረገባችሁ ነገር እንዲከፈት እንዲስተካከል እነዚህን የመዝሙረ ዳዊት ክፍሎች ልትጸልዩ ይገባል። ዛሬ ያለንበት ጊዜ በጣም ከባድ ነው። ከቤተ ክርስቲያን ርቀን፣ ከቅዱሱ ቃል ርቀን፣ ከቤተ ክርስቲያን ስርዓትና መንገድ ርቀን በጣም ብዙ ዋጋ እንከፍላለን። ውድ ቤተሰቦቼ ዛሬ በጣም ጓደኛ የምንላቸው ዛሬ በጣም እንወዳቸዋለን ብለን የምናስባቸው ሰዎች በአንዱ ደካማ ጎናችን ገብተው ህይወታችንን ያበላሹታል። በትዳራችን የሚቀኑ፣ በኑሯችን የሚቀኑ፣ በስራችን የሚቀኑ ሰዎች እድላችንን የኛ የሆነውን በረከት የትዳር በረከታችንን የተባረከ ልጅ የምናገኝበትን እድላችንን ወስደው በመተቱ አስረው ቆላልፎ ያስቀምጡታል። ይህንን ነገር ለመስበር ይህንን ነገር ለማስከፈት ደግሞ መዝሙረ ዳዊት አንዱ ቁልፍ ትልቁ መድኃኒት ነውና መዝሙረ ዳዊትን የምነግራችሁን መዝሙረ ዳዊት ብቻ አይደለም ሌሎችንም መዝሙረ ዳዊቶች በአግባቡ ልንጸልይ ይገባል። ውድ ቤተሰቦች ስለዚህ የዚህ መዝሙረ ዳዊት መልእክቱ በጣም እንድታስተውሉ የሚፈልገው እንደ ልብህ ይስጥ ምክርንም ሁሉ ይፈጽምልህ ይላል። ይህ በጣም ወሳኝ ቃል ነው። ይህንን ቃል ስትመለከቱ ልጅን ለሚመኝ ልብ ትልቅ መጽናኛ ነው። እግዚአብሔር የልብን ጭንቀት አይቶ መልስ እንደሚሰጥ ያረጋግጣልና። ስለዚህ የልብን መሻት ብዬ ነገርኳችሁ ለዚህ ነው ማለት ነው። ቅዱሳን አባቶቻችን ማር ይስሐቅ ሶርያዊ እንዲህ ይላል፣ እግዚአብሔር ጸሎትን ወዲያው ያልመለሰው ልሰጥ ስላልፈለገ ሳይሆን፣ አስተውሉ ውድ ቤተሰቦች፣ ይህንን በጣም ብዙ ሰዎች እንድታዳምጡ ፈልጋለሁኝ። እግዚአብሔር ጸሎትን ወዲያው ያልመለሰው ልሰጥ ስላልፈለገ ሳይሆን አንተ ከስጦታው በላይ ሰጪውን አጥብቀ እንድትይዝ ስለፈለገ ነው። አትታክት፣ የሐናን ጩኸት የሰማ ዛሬም ሕያው ነውና የእኛንም ጩኸት ይሰማል። ውድ ቤተሰቦቼ አስተውሉ። ውድ ቤተሰቦቼ እግዚአብሔር ያልሰጠን አስባችሁታል? እግዚአብሔር ያልሰጠን የራሱ ምክንያቶች ስላሉት ነው። አጥብቆ ወደ እሱ እንድትቀርቡ ስለሚፈልግ ነው። የሆነ እንድታስተካክሉ የሚፈልገው ነገር አለ እግዚአብሔር። ከዚህ በፊት ነግሬያችኋለሁ። አንድን ጠረጴዛ ብታጸዱት በአጋጣሚ ስታጸዱት መካከል አንዲት ነገር መካከል ብትኖር ወይም ቆሻሻ ብትኖር ዝንብ መጥቶ የሚያርፈው በዛች በአንዷ ቆሻሻ ቦታ ላይ ነው። ስለዚህ እኛም አጽድተን ንስሐ ገብተን አንድ የሆነች የቀረችን ነገር ካለች እዛች ቦታ ላይ ነው የሆነ ነገር የሚቀመጠው። ስለዚህ ያንን ነገር ልናስተካክል ይገባል። ያንን ነገር ልንለይ ይገባል እና በተቻለን አቅም ሕይወታችንን በሙሉ ከክርስቶስ ጋር ማያያዝ አስፈላጊ ነውና እግዚአብሔር ላለመስጠት ፈልጎ አይደለም። ወይም ደግሞ እግዚአብሔር ራሱ ነው እኮ ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል ያለው። ስለዚህ ጠይቁ ብሎ ነግሮናል። ስለዚህ መጠየቅ ግዴታ ነው። ትዳር አንዱ ልጅን የምናገኝበት መንገድ ነው። ግን ትዳር የለም ልጅ የለም ተብሎ ትዳር አይፈርስም። ልጅ መውለድ አልቻልኩም ተብሎ ትዳር አይፈርስም። ምክንያቱም የቅዱስ የጻድቁ አባታችን የአብርሃምና የባለቤቱ የእናታችን የቅድስት ሳራ ሕይወት በጣም አስተማሪ ነው። በዘመናችንም ብዙ ቅዱሳን አባቶቻችን አሉ፣ እናቶቻችን አባቶቻችን አሉ። በዚህ መንገድ ኖረው ዘመናትን ያሳለፉ ማለት ነውና በመልካም ኑሮ የኖሩ አሁንም ድረስ የሚኖሩ ብዙ ቤተሰቦች ስላሉ ይህንን ማሰብ በጣም አስፈላጊ ነው ውድ ቤተሰቦች። ስለዚህ ይህንን ልናደርግ ይገባል። አምስተኛው ደግሞ መዝሙር 50:51 ነው። ይሄ በጣም ብዙዎቻችን እንደምናውቀው የንስሐ ጸሎት የምንለው ነው። ይህ ጸሎት ምክንያቱም እያንዳንዱ ነገር ቤታችን ውስጥ የሚፈጸመው ንስሐ ስንገባ ነው። ኃጢአታችንን ስናስወግድ ነው። ንስሐ በመግባት ከንስሐ አባት ጋር በመነጋገር በንስሐ ሕይወት በመመላለስ አቤቱ ጌታ ሆይ ማረኝ፣ አንጻኝ፣ ይቅር በለኝ እያልን እግዚአብሔርን የምንለምንበት ጸሎት ነው። ምክንያቱም ልጅ አንዱ የሚከለከለው በዚህ መንገድ ስለሆነ በኃጢአታችን ምክንያት በበደላችን ምክንያት ማስተካከል የሚገባን ነገር ስላለ ማለት ነውና ሁላችንም ኃጢአተኛ ነን። በየቀኑ ኃጢአት እንፈጽማለን፣ በየቀኑ በደል እንሰራለን። ስለዚህ እግዚአብሔርን ይቅር በለኝ ብለን ወደ እግዚአብሔር ልንቀርብ ይገባል። መዝሙር 50:51 ደግሞ የንስሐ ጸሎት ነው። ማህፀንን ለበረከት ማዘጋጀት ያስፈልጋል። ማህፀንን ለበረከት ወንዱም ሴቷም በዚህ መንገድ ውስጥ ሊዘጋጁ ይገባል። የተባረከ ዘር ለማግኘት ንስሐ መግባት ያስፈልጋል። ኃጢአትን ማመን፣ ኃጢአትን መናዘዝ። በየቀኑ በጸሎታችን ውስጥ አቤቱ ጌታ ሆይ ማረኝ ይቅር በለኝ፣ አቤቱ ጌታ ሆይ ማረኝ ይቅር በለኝ። እንደ ቤተሰብ ተሰብስቦ አቤቱ ጌታ ሆይ ይቅር በለኝ፣ በቀኑ ላይ በህይወቴ በኑሮዬ ከልጅነት እስከ እውቀት ድረስ እስከዚህ ሰዓትና ጊዜ ድረስ በማየት በመመኘት በመናገር በሐልዮ ከፈጸምኩት ኃጢአት በመናገር በማሰብ በማድረግ ከፈጸምኩት ኃጢአት እግዚአብሔር ሆይ አንጻኝ፣ ንጹሕ አድርገኝ ብለን ልንጸልይ ይገባል ማለት ነውና በጣም በሚገርም ሁኔታ አቤቱ እንደ ምሕረት መጠን ማረኝ፣ እንደ ይቅርታም ብዛት መተላለፈን ደምስስ ይላል የጸሎቱ የመጀመሪያው ክፍል። ስለዚህ ይህንን በጣም ልናስብ ይገባል። የዚህ መዝሙረ ዳዊት መልእክቱ
በረከት እንዳይመጣ የሚከለክለውን የኃጢአት ግድግዳ በንስሐ የምናፈርስበት ነው። አቤቱ ንጹሕ ልብን ፍጠርልኝ እንደሚል ንጹሕ ሕይወት፣ ንጹሕና የተባረከ ፍሬን ለመቀበል መሰረት ነውና ራስን ማዘጋጀት፣ ንጹሕ መሆን፣ መንጻት በጣም አስፈላጊ ነው ውድ ቤተሰቦች። ስለዚህ ቅዱሳን አባቶቻችን ደግሞ እንዲሉናል፣ የተዘጋ ቤት እንዲከፈት ቁልፍ እንደሚያስፈልገው ሁሉ የተዘጋ ማኅፀንም በንስሐ ቁልፍ ይከፈታል። ራስን ለእግዚአብሔር አቅርብ፣ እርሱም በረከቱን በአንተ ላይ ያፈሳልና። ስለዚህ መዝሙር 50 በጣም አስፈላጊ ነው ማለት ነውና እነዚህ የመዝሙረ ዳዊት ክፍሎችን በደንብ አድርገን ልንጸልይ ይገባል። እንደ ሱባኤ ይዘን እግዚአብሔር የተባረከ ልጅ እንዲሰጠን ብለን በዛ በሱባኤ ወቅታችን ላይ እነዚህን የመዝሙረ ዳዊት ክፍሎች በደንብ አድርገን ልንጸልያቸው ይገባል። ውድ ቤተሰቦች በደንብ ትኩረት አድርገን ይህንን ስናገር ደጋግሜን የምናገረው የዕለት መዝሙረ ዳዊታችሁን በጭራሽ ማቋረጥ እንደሌለባችሁ እንድታውቁ ፈልጋለሁ። የዕለት መዝሙረ ዳዊታችሁን በሰዓታችሁ በምትጸልዩበት ሰዓት ጸልዩ። እነዚህን አሁን የምነግራችሁን የመዝሙረ ዳዊት ክፍሎች ደግሞ በሚመቻችሁና በሚሆንላችሁ ጊዜ ውስጥ ልትጸልዩቸው የሚገቡ በተቸገራችሁበት በምትፈተኑት ጉዳዮች ላይ እንድትጸልዩት የሚመክራችሁን መዝሙረ ዳዊት ክፍሎች ናቸው። ስለዚህ ሁላችንም ይህንን ልናደርግ ይገባል። ስድስተኛው ደግሞ መዝሙር 101 102 ነው። የተናቁትንና የተጨነቁትን የሚጎበኝ ጌታ። ዛሬ ልጅ ባለመውለድሽ በጎረቤቶችሽ በጓደኞችሽ ብዙ ነገር ተብለሻል። ልጅ ባለመውለድህ በጓደኞችህ በቤተሰቦችህ ብዙ ነገር ተነግሮሃል። አያችሁ፣ ይህንን የሚያረጋጋ ይህንን ነገር የሚሰጣችሁ የሚያጽናና ቃል የእግዚአብሔር ቃል አለ። ይኸውላችሁ የተናቁትንና የተጨነቁትን የሚጎበኝ ጌታ በዚህ መዝሙረ ዳዊት ክፍል ላይ በጣም በሚገርም ሁኔታ ብዙ ተስፋ የምታገኙበት ብዙ ቃል ኪዳኖች እንዲፈጸምላቸው የሚያደርግ የጸሎት ክፍል ነው። ዛሬ ብዙዎቻችን በጣም ብዙ ነገር እንሰማለን። እኔ በጣም ብዙ ታሪኮች አውቃለሁ በዚህ ጉዳይ ላይ ብዙ ታሪኮች፣ ልጅ ባለመውለዳቸው በጓደኛ በቤተሰብ በተለይም በወንድ ቤተሰብ በኩል በጣም የሚተቹ ሴቶችን እናቶችን ገጥሞኛል። በጣም የሚገፉ የሚሰደቡ፣ ግን ደግሞ እግዚአብሔር ታሪክ ቀያሪ ነው። ታሪክ ቀይሮ ያሳያል እግዚአብሔር። አያችሁ፣ ታሪክ ቀይሮ እግዚአብሔር የሚገርም ነገር ስትሰደብ ስትገፋ ስትሰደብ ስትተች የነበረች እናት ልጅን ታቅፋ ታሳያቸዋለች። ያን ያደረገው ማን ነው? እግዚአብሔር ነው። ታዲያ ብዙዎቻችን ዛሬ ችግሮቻችን እስኪፈቱ ድረስ ብቻ ነው ከእግዚአብሔር ጋር የምንያያዘው። ልጅ አገኘን፣ ከዛ በኋላ እግዚአብሔርን አንፈልግም። ሀብት ነበር የምንፈልገው፣ ሀብት አገኘን፣ እግዚአብሔርን አንፈልግም። ቤት ነበር የምንፈልገው፣ ቤት አገኘን፣ ከዛ በኋላ እግዚአብሔርን አንፈልግም። መኪና ነበር ፍላጎታችን፣ መኪና አገኘን፣ ከዛ በኋላ እግዚአብሔርን አንፈልግም። ዛሬ ትልቁ ችግራችን ደግሞ ይሄ ነው። ትልቁ ፈተና እየሆነብን ያለው ጉዳይ ነው። በጣም ብዙ ሰዎች ልጅ ለማግኘት 15-20 ዓመት ለፍቶ ልጅ እግዚአብሔር ከሰጣቸው በኋላ ከዛ በኋላ ግን ህይወታቸው በጣም ያሳዝናል። አያችሁ፣ አንዳንዴ በጣም መጠንቀቅ የሚገባን እዚህ ጋር ነው። በችግሮቻችን በሐዘናችን ደርሶ የረዳንን ጌታ በደስታችንና በእኛ መልካም በሆነልን ጊዜ እግዚአብሔርን ከረሳን ከባድ ነው ማለት ነው። አያችሁት፣ እግዚአብሔር የኛን የሆነ ነገራችንን የሚያዘገየው አንድም ለዚህም ሊሆን ይችላል። አያችሁ፣ ይሄን በጣም ማስተዋል ይገባል። በዚህ ውስጥ ደግሞ መናፍስት በደንብ ይጠቀሙታል። ስለዚህ ይህንን ማስተዋል በጣም አስፈላጊ ነው። ስለዚህ የተናቁትንና የተጨነቁትን የሚጎበኝ ጌታ። አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ አንተ ይድረስ። ቁጥር 1 ላይ ያለው ቃል ነውና በጣም ማስተዋል የሚገባን ነገር ነው። የዚህ መዝሙረ ዳዊት መልእክት በጣም እንድትረዱ የሚፈልገው ነገር ወደ ምስኪኖች ጸሎት ተመለከተ፣ ልመናቸውንም አልናቅም ይላል ቁጥር 17 ላይ። ሰዎች መካን ብለው ብንቁህም እግዚአብሔር ግን እንባህን እንደማይንቅ የሚገልጽ ኃይለኛ መዝሙር ነው። ከዚህ በላይ ምን አለ? እግዚአብሔር ዛሬም ለሁላችንም ይህንን ዕድል ሰጥቶናል። እግዚአብሔር አሁንም በተባረከ ልጅ ይባርከን። ለሀገር፣ ለወገን፣ ለእናት ለአባት የሚታዘዝ እናት አባቱን የሚያከብር ሀገሩን የሚወድ ለቤተ ክርስቲያን ጠበቃ የሆነ እንደ ቀደሙት የቤተ ክርስቲያን አባቶቻችን እንደ ቅዱስ አባታችን እንደ ቅዱስ ቄርሎስ፣ እንደ አባታችን እንደ ቅዱስ አትናቴዎስ፣ እንደ ቅዱስ ዮሐንስ አፈወርቅ ያሉት አባቶችን እንደኛም እንደ ቤተ ክርስቲያን አባቶቻችን ደግሞ እንዳሉት እንደ ጻድቁ አባታችን አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ሌሎችም ቅዱሳን አባቶቻችን እንደ አባ ጊዮርጊስ ዘገስጫ እንዳሉት እንደነዚህ አይነት አባቶች በእውነት ስለዚህ እነዚህን ሁሉ የምናገኘው ከእግዚአብሔር ጋር ስንሆን ነውና እነዚህን የመዝሙረ ዳዊት ክፍሎች በደንብ ልንጸልይ ይገባል። ቅዱሳን አባቶቻችን ደግሞ እንዲላሉ እንባ የእግዚአብሔርን ልብ የሚያቀልጥ ኃይል አለው። እንደ ሳራና እንደ ኤልሳቤጥ በእግዚአብሔር ፊት እንባህን አፍስስ፣ እርሱ የሐዘንን ማቅ አውልቆ የደስታን ልብስ ያጎናጽፋልና። ስለዚህ ይህንን በደንብ ልናደርገው የሚገባ ወሳኝ መልእክት ነው ውድ ቤተሰቦቼ። ስለዚህ በልጅ ጡት ትቸገራላችሁ፣
በልጅ የምትቸገሩ፣ ልጅ ባለመውለድ ብዙ ነገር የተባላችሁ አይዟችሁ፣ እግዚአብሔር ያንን ሁሉ ፈተና ያንን ሁሉ ችግር ያሻግራል። ያንን ሁሉ ችግር ያሻግራል። በጣም ብዙ ሰዎች አውቃለሁ ሁሌ ሀዘንተኛ ሆኖ ነው ለምን አልሆነልኝ ይላሉ። አዎ እረዳለሁ፣ ይገባኛል። የእናንተ እንትን ብቻ ሳይሆን ከሰዎች የምትሰሙት ጭንቀት፣ ከሰዎች የሚመጣው ምልክት፣ ሰዎች የሚያዩቸው አስተያየት በራሱ ሌላ ጭንቀት፣ ሌላ ፈተና ይሆናል። እናንተ ግን ለማን አሳልፋችሁ መስጠት አለባችሁ? ለአንድዬ ለእግዚአብሔር አሳልፋችሁ መስጠት አለባችሁ። መፍትሄውን የሚሰጥ የተዘጋውን የሚከፍት እሱ አምላካችን መድኃኒታችን ነውና ያንን ልናደርግ ይገባል። ስለዚህ በመጨረሻም የማስተላልፈው በጭራሽ ተስፋ እንዳትቆርጡ። እግዚአብሔር ለማንም ያልዘገየ አምላክ ነው። ሳራ በ90 ዓመቷ ኤልሳቤጥ በስተርጅኗ ወልደዋል። ለእግዚአብሔር የሚሳነው ነገር የለም ብላችሁ በደንብ አድርጋችሁ አምናችሁ ልትቀመጡ ይገባል። ዘወትር ከእግዚአብሔር ጋር መያያዝን መለማመድ አስፈላጊ ነው። ከባዕድ አምልኮ ራቁ። ከባዕድ አምልኮ፣ ከባዕድ ጭፈራ፣ ከባዕድ ዳንክራ፣ ከማይሆኑ ክብረ ነገሮች፣ ከማይሆኑ ከሚፈጸሙ ድርጊቶች ራሳችሁን ጠብቁ። የማይሆኑ ቦታ ላይ አትገኙ። ከቤተ ክርስቲያን ስርዓትና መንገድ የራቁ ጉዳዮች አትሳተፉ። በየቦታው ጭፈራ የሆነ ነገር ያለበት ቦታ አትግቡ። የባዕድ አምልኮና እንደዚህ በቤተሰቦቻችሁ ውስጥ ያሉ ኮተቶች ላይ ተመልሳችሁ አትግቡ። ምክንያቱም አንዱ ማህፀንን እንዲዘጋ ከሚያደርግ ነገር አንዱ ይህ ስለሆነ ልጅ ለማግኘት ተብሎ ወደ ቃልቻ፣ ወደ መተተኛ፣ ወደ ጠንቋይ ወይም አስማት ወደሚያደግምበት ቦታ መሄድ ታላቅ ኃጢአት ነው። ይህ ማህፀን ይበልጥ ይዘጋል፣ በረከትንም ያርቃል። ልጅን ከፈጣሪ ብቻ በጸሎትና በቅዳሴ ጠይቁ። እግዚአብሔርን በማመስገን በጸሎት እግዚአብሔርን ጠይቁ። እሱ የተባረከ ዘርንና የተባረከ ፍሬን ይሰጠናል። ስለዚህ እግዚአብሔርን መለመን አስፈላጊ ነው። በንስሐና በቁርባን መጽናት፣ በትዳር ውስጥ ቅድስና ይኖር። በንስሐ አባት እየተመሩ መጸለይና ቅዱስ ቁርባን መቀበልን ማህፀንን ለመለኮታዊ በረከት ያዘጋጃል። አስተውሉ ውድ ቤተሰቦቼ፣ ከዚህ በፊት ነግሬያችኋለሁ። ስጋውና ደግሞ ንስሐ እየገባን የምንቀበል ከሆነ በቤተሰቦቻችን ውስጥ ሲመጣ ሲዘዋወር የነበረውን የዛር መንፈስ የባዕድ አምልኮን አንዱን መስመር ይሰብራል ማለት ነው። ከቤተሰቦቻችን ወደኛ የሚመጣውን ከኛ ደግሞ ከኔ ወደ ልጆች የሚሻገረውን ነገር እሰብራለሁ ማለት ነው። እኔ በቤተሰብ ውስጥ ያለውን ባዕድ አምልኮ ተቃውሞ ክጄ ከቤተሰብ ከወጣሁት በኋላ ንስሐ ገብቼ ስጋውና ደሙን የሚቀበል ከሆነ ከኔ በኋላ ያሉት ልጆችን በዛር መንፈስ እንዳይጠቁ እከላከላለሁ ማለት ነው። ስጋውና ደሙን መቀበል በጣም ትልቅ ኃይል አለው የምንለው ለዚህ ነው። ስለዚህ ሌላው ስዕለት ነው። ስዕለትን በደንብ መፈጸም ያስፈልጋል። እንዲህ ብላችሁ ስዕለት መግባታችሁን እንዳትረሱ። ጌታ ሆይ ልጅ ብትሰጠኝ ለእግዚአብሔር ክብር የሚሆን ለሀገር የሚጠቅም አድርጌ ያሳድገዋለሁ ብሎ ስዕለት መሳል የቅዱሳን እናቶቻችን መንገድ ነውና እኛም ይህንን ልንጠቀም ይገባል። በመጨረሻም እግዚአብሔር የቤታችሁን ደጅ ይክፈት፣ በሰላምም ያሳርፋችሁ። በዚህ መንገድ ውስጥ የምትቸገሩ፣ በዚህ ፈተና ውስጥ የምትገኙ እግዚአብሔር ያሳርፋችሁ። የተዘጋውን ደጅ እግዚአብሔር ይክፈትላችሁ። ስለዚህ ሁላችንም በትዕግስት የእግዚአብሔርን ጊዜና ሰዓት ልንጠብቅ ይገባል። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ ልዑል አምላክ እግዚአብሔር አምላካችን ስሙ በፍጥረት አንደበት ሁሉ የተወደሰ የተመሰገነ ከፍ ከፍ ያለ ይሁን። ለዚህ ቀን ያደረሰን በዚህ ሰዓት እንድንማማር የፈቀደልን አምላካችን መድኃኒታችን እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። እናቱ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ረድኤት በረከቷ ቃል ኪዳኗ አማላጅነቷ በእኛ በሁላችንም ላይ ይሁን። የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት በረከቱ በእውነት በሁላችንም ላይ ይደርልን። ስለዚህ ሁላችንም እግዚአብሔር አምላካችን ይጠብቀን። ይህ ትምህርት መረጃ ከሰጣችሁ ካስተማራችሁ ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ይቆየን። አሜን።